የእኔና የነፂ ወንድም አቤል ጦርነታችን ገና የጀመርነው ጦርነት ገና መጀመሩ ነው እና ሊመጣብን የሚችለውን ሪስክ አብረን የምናየው ይሆናል። ጋይስ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ መጥቻለሁ። ትንሽ ጠፋ ተባብለን ነበርና ያው ባለ አዲስ ነገር እንድንገናኝ ስለምፈልግ ነው። ዛሬ እንግዲህ ስመጣ አንድ ትልቅ አዲስ ነገር ወይም ደግሞ ሚስጥር ላስወጣ ነው የመጣሁትና ምንድነው አዲስ ነገሩ? አብርሽና ሩታ ወር ደግሞ ነፂ አንድ ትልቅ የደበቁት ሚስጥር አለና ያንን ሚስጥር ነው ላስወጣላችሁ የመጣሁት። እንግዲህ ያው ሚዲያ ላይ ብዙ ነገር እየታየ እየተሰማ እየተወራ ነውና ብዙንም የምንመለከት ሰዎች ጥያቄያችን ተመሳሳይ ነበረ ሆኖ ያገኘሁት እና ምንድነው ነፂ እስከ ዛሬ ለምን መኪና እስኪገዛ ድረስ ጠብቃ ዛሬ ላይ እንዴት ልትመጣ ቻለች? ሙሉ በሙሉ ጥፋተኛ አድርጋችሁ ስታዩት ነበርና ዛሬ እንግዲህ እስከ ዛሬ የቆየችበትን ምክንያትና አንድ ትልቅ የሆነ ሚስጥር ይዤላችሁ ነው የመጣሁት። እና ምንድነው ሚስጥሩ? ያው ከዛሬ 2 ዓመት በፊት ምናምን የዲላ ተማሪ እንደሆነች እናውቃለን ነፂ እና ከ2 ዓመት በኋላ ደግሞ አብርሽና ሩታ ተገናኝተው ኦልሬዲ ላይፋቸውን ጀምሮ ምናምን ባልና ሚስቶች ሆነዋል እስካሁን ድረስ ባለው ማለት ነው። እና ዛሬ ላይ ደግሞ ያው እንዳያችሁት ነው እነዚህ ሚዲያ ላይ ወጣ ሚስጥሩን ዘርግፏለች ማለት ያው በከፊሉ ማለት ነው። ዋናው ሚን ፖይንቱን አላስወጣችሁም። ነገር ግን በአብርሽና በሷ መካከል ያለውን ነገር በሙሉ ያው ስታወራ ነበር ሚዲያ ላይ ወጣ እና ብዙዎቻችሁም ደግሞ እስከዛሬ የት ነበርሽ? እስከዛሬ ለምን መኪና እስኪገዛ ድረስ ጠብቀሽ ዛሬ ላይ እንዴት ልትመጪ ቻልሽ? ያው መኪናውን ፈልገሽ ነው ሁለቱን ልታበጣብጪ ፈልገሽ ነው ስትሏት ነበር። እንደዛ አይደለም። ያው የራሷ እስከዛሬ የቆየችበት የራሷ የሆነ ምክንያት ነበራት ወር ደግሞ አላት እና ምክንያቱ ምንድነው? አብርሽና ነፃነት ያው ከሩታ በፊት ወይም ደግሞ ከ2 ዓመት በፊት በጣም ፍቅረኛሞች ነበሩ። ብዙ ያሳለፉት ላይፍ ነበራቸው። ነገር ግን በመካከላቸው አንድ ትልቅ ችግር ተፈጥሯል ማለት ነው። አብርሽና ሩታ ከተገናኙ በኋላ ነፂ እንግዲህ የሆነ የማይሆን ላይፍ ውስጥ ነበረች። ያው እኛ ኦልሞስት እንትኑን በጣም ያው እናውቀዋለን ማለት እሷ ምናልባት አዲስ ስለሆነች ይሆናል እናንተ እንትን ማታረጓት። ነገር ግን እኛ ደግሞ እዚህ በአካል የምናውቃት ሰዎች የሰፈሯ ሰዎች ብዙ የምናውቀው ነገር አለና ያው ለዛም ነው እንትን የምናደርገው። እሷን እኔ በበኩሌ እሷን ደግፌ የምከራከረው ሽንቴን ከትሬ የምከራከርላት ጀስት ያለውን ነገር ስለማውቅ ነበረ እና እስከዛሬም ደግሞ ያው ሚስጥሩን አላስወጣሁትም። ምክንያቱም እነሱ የደበቁት ሚስጥር እኔ ያው ራሴ እንደ ባዳ አይቼ ነበረ እስካሁን ያላስወጣሁት ይሄን ሚስጥር። ዛሬ ደግሞ ላስወጣበት የፈለኩበት ምክንያት ወይም ደግሞ ለእናንተ ይሄን ቪዲዮ ሰርቼ የቀረብኩበት ምክንያት ባለፈው ከወንድሟ ጋር የተፈጠረውን ነገር ያው አይታችኋል። ትንሽ የሆነ ሰጣ ገባ ውስጥ ገብተን ነበርና ያልተጠበቀ ነገር ሆኗል ማለት ደርቷል። በቃ የኔና የሱ ጉዳይ ማለት ነው። እንዴት አስቦት እንደሆነ ወይም ደግሞ እኔ ላይ ምን አስቦ እንደሆነ አልገባኝም። እና በጣም በቃ የማይሆን ጨዋታ ውስጥ እየገባ ነው። ጸብ ውስጥ ግጭት ውስጥ እየገባ ነው ማለት ኦሬዲ ገብተናል። ያረጉኝ አርገውኛል ማለት ባላሰብኩበት እኔ ባልተዘጋጀሁበት ድንገት ጀማ ፈጥሮ መጥቶላ ያው በደንብ ዛሬ ምክንያት እንትን መነጽር ያደረኩበት ነገር በምክንያት ነውና አግኝተውኝ ነበረ። እዚህ ካሜራማኑ ሲቀረብ አድርጋ ሳላስብ እንግዲህ በማታ ነው የሚያደርጉኝ። በደንብ አድርገው አሽተውኛል። ያው ችግር የለውም ይሁን ማለት ያው ብቻው አልገጠመኝም ወር ደግሞ ተፈላልገን አይደለም የተገናኘነው። ድንገት ያው እነሱ ምናልባት ተዘጋጅተው ነው ምናልባት ሳይሆን በእርግጠኝነት ተዘጋጅተው ነው የጠበቁኝ። ነገር ግን እኔ ሳላስብ አግኝተውኝ ያው ትንሽ መታ አድርገውኛል፣ አበላልተውኛል እና ችግር የለውም ይሁን። ነገር ግን ይህን ጉዳይ በቀላሉ ልፈታው አልችልም ማለት ያው አይታችሁኛል። ምናልባት ኢቨን በአብሪሽና በነፂ ምክንያት በተፈጠረው ነገር ሁላ በጣም ስሜታዊ ይሰራ ነበረ። ለሰው ማለት ለነፂ ብዬ ያገባኛል በቃ ምንም እንኳን እነሷ የዘር ወይም የደም እንትን ቤተሰብነት ባይኖረን ጀስት እንደ ታይቼ ግን ያው
የሆንኩትን አይታችኛል። ለሷ ወይም ደግሞ ለማይመለከተኝ ሰው ያገባኛል ብዬ እንደዛ የሆንኩት ያው በእኔ ደግሞ ሲመጡብኝ በዛ ላይ ደግሞ በሷ ምክንያት ያላሰብኩት ነገር በጎ አስተሳሰቢ በጎ ስራ እንግዲህ ተገልብጦ ወደ መጥፎ የሚመጣብኝ ነገር ከሆነ ጀስት እኔም ተዘጋጅቼ አስቤበት ያው ለጸቡ እሄዳለሁ ወይም ደግሞ ጸቡን እጋፈጠዋለሁ ከወንድሟ ጋር ከነፂ ወንድም ጋር። ነገር ግን ነፂ ላይ መገልበጥ አልችልም። አሁንም ማለት ምናልባት ከአቤል ጋር ከወንድሟ ጋር ያልሆነ ግጭት ውስጥ በእሷ ምክንያት ገብተን እሷ የምጠላበት ኬዝ ሊፈጠር አይችልም እና ያው ጉዳዩ በጣም ደርቷል፣ በጣም ሰፍቷል። ያው ስልክም በጀማም ሆነው ደውለውልኛል። ይሄን ካረጉኝ በኋላ ያው ገና ይቀጥላል ነው ያሉኝ። እንግዲህ ገና ብዙ የምታየው ነገር አለ ብሎኛል እና እያስፈራሩኝ ነበረ። ችግር የለውም ያው ማስፈራሪያው እናየዋለን። ያው ከጎኔ ሆኑ ብቻ እናንተ ችግር የለውም። ቤቱንም ደግሞ ሰብስክራይብ እያደረግን እናሳድገውና የሚፈጠሩትንም አዳዲስ ነገሮችን ያው አብረን እናያቸዋለን። ነገር ግን ያው ዛሬ በዋናነት የመጣሁበት ይህን ሚስጥር ይዤላችሁ የመጣሁበት ምክንያት እየተደዋወልን ነው ብያቸዋለሁ ከወንድሟ ጋር ከአቤል ጋር። ያው ስንደዋወል እንሰዳደባለን ወይም ደግሞ ቦታ ምናምን እንፈላለጋለን። የት ነው ማገኘ፣ የት ነው የምንገናኘው፣ እንዴት ነው የምንገናኘው፣ እንዲህ ምናምን ደግሞ እነሱ ያው እንድፈራቸው ይሁን አላውቅም፣ በጀማ ያው ሰብሰብ ብለው ድምጻቸውን ቀያይሮ ምናምን ነገር ነው ተቀያይሮ ነው የሚያወሩኝ በአንዱ ስልክ ማለት ነውና መጨረሻ ላይ አንድ ጀስት እየተወራረድንበት ነገር አለ ማለት እኔ ያው የማውቀው ሚስጥር አውቃለሁና ይሄ ሚስጥር አውቃለሁ። እነሱም ያው እስካሁን ድረስ ወደ ሚዲያ ያላስወጡበት ምክንያት አላቸው። ነገር ግን ካንተ ጋር እንዲህ ከሆነ አይቀር ያው ትንሽ ምናልባት ሪስክ ውስጥ ገብቼም ቢሆን ይህ ሚስጥር ያው ያቆዩበት የራሳቸው የሆነ ምክንያት አላቸው። ነገር ግን ያው ነፂን ፐርሰናሊቲ ስለማይጎዳት ይሄ ሚስጥር ምናልባትም ይጠቅማታል፣ በደንብ አድርጎ ይጠቅማታል። እንዲያው ይሄን ሚስጥር ወደ እናንተ ሳደርሰው ወደ ሚዲያ ሳስወጣው ሳጋልጠው ለነፂ ይጠቅማታል። ያው አብርሽ ላይ የሚፈጥሩ ችግሮች ይመጣሉ ብዬ አስባለሁ። ከሱም ጋር ምናልባት የምንገባው ነገር አላውቅም፣ ምን አይነት ሪስክ ሊያጋጥመኝ እንደሚችል አላውቅም። ነገር ግን በጣም ትልቅ ሪስክን ወስጄ ነው ዛሬ ሚስጥር ይዤላችሁ የመጣሁት እና ከነፂ ወንድም ጋር የተባባልነው ነገር ምንድነው ምናልባት ነፂን ጠልቼ ከሆነ እስከ ዛሬም ድረስ ደግሞ አጋልጠው ነበር እነሱ የደበቁት ሚስጥር። ዛሬ ላይ ደግሞ ከአንተ ጋር አንድ ያልተገባ እንትን ሰጣ ገባ ውስጥ የምንገባ ነገር ከሆነ እኔን ሚስጥር አጋልጠዋለሁ። ከዛም በኋላ ግን ያበጠው ይፈነዳል ማለት የሚመጣብኝ ነገር ይመጣብኛል። እናንተ የምትሆኑትን ነገር ትሆናላችሁ እና አብረን የምናየው ይሆናል። በዚህ ሚስጥር በደንብ እንፋለጥበታለን ብዬ ሳወራው ወንድ ነው ያለኝ ማለት ምን አስበው እንደሆነ አላውቅም። ወንድ ነው አንተ ወንድ ነው ይሄን ሚስጥር አስወጣውና የሚያጋጥም ነገር ታያለህ ማለት ዛቻ ነው። በቃ እንገድልሃለን ምናምን ማለት ላሰማችሁ እችላለሁ ምናልባት ተደዋውለው ምናምን እንባባለውን ነገርና አንተ ወንድ ነህ የሚስጥር አስወጣውና እኔና አንተ ወይም ደግሞ እኛና አንተ የምንሆነውን ታያለህ ብቻ ነው ያለኝና እኔም ደግሞ ያ የምንሆነው የሚያረጉኝን ነገር ለማየት በጣም ጓግቻለሁኝና ይሄን ሚስጥር አጋልጨው የሚያረጉኝን ነገር ላይ ብዬ ነው ዛሬ ወደ እናንተ የመጣሁት እና ሚስጥሩ ምንድነው? ያው አብርሽ እንደዛ ነፂ እቤታቸው ገብታ አልወጣም የሰው ቤት ገብቶ አልወጣም ማለት አይቻልምና እቤታቸው ገብታ አልወጣም ያለችበት ይሄን ኮንፊደንስ ይዛ እንትን የተንቀሳቀሰችበት የራሱ የሆነ ምክንያት አላት እና አብርሽም ሩታም በጣም የፈሩበት የተንበጫበጩበት የራሳቸው የሆነ ምክንያትም አላቸው እና ያለ ምክንያት አይደለም አብርሽም እስከዛሬ የታገሰው የምር ለሷው ሞራል ብሎ ሳይሆን የያዘችውን ስለያዘችው ነው። እሷ የሆነ የተማመነችበት ነገር ስላለ ነውና ያ ሚስጥር ምንድነው? ከዩኒቨርሲቲ ሄዳ ከመጣች በኋላ ማለት የመጣችበት ኬዝ ሁላ በዛን ሰዓት የፍቅር ላይፍ ውስጥ በነበሩበት ሰዓት ከአብርሽ ጋር ድንገት ደግሞ ያው በስተትም ይሁን አላውቅም ብቻ እርጉዝ ነበረች ነፃነት እና አርግዛበት ነበር እና አሁን ያው ከዩኒቨርሲቲ የመጣችው በዚሁ ኬዝ ሆኖ እስከዛሬ ላይ የታገሰችው የቆየችበት ኬዝ ደግሞ
ያው እንትና ሩታ እስክታደርግ ድረስ ነው ማለት ያው እሷ አንድ በቀጥታ የምትፈልገው በቀል ነውና ያው የበቀሏን ጊዜ እየተጠባበቀች ነበር። አሁን ላይ አብሪሽ አሪፍ ላይፍ ላይ ስለሆነ መኪና ስላለው ምናምን አይደለም ጋይስ እና ጀስት በቃ ሩታ እስክታረግዝ ድረስ ነበር የምትጠባበቀው። እናም ካረገዘች በኋላ አዲስ ነገር እየመጣ እንደሆነ ካረጋገጠች በኋላ ጀስት የሁለቱን ላይፍ ለመበጥበጥ ነው እዛ እንትን አዲስ አበባ ሄዳ አሁን ቤታቸው ውስጥ ገብታ አልወጣም ያለችውና ልጇ እንግዲህ ወር ደግሞ የአብርሽ ልጅ ያላመነበት ልጁ ማለት ነው ወር ደግሞ ማንም ያላወቀው ልጃቸው እነ ነጻነት እናት አባቷ ቤት ነው እንግዲህ እያደገ ያለው 1 ዓመት ከ6 ወር ሆኖታል። እና ያው እንትን አብርሽ ደግሞ እንትን በዛን ሰዓት ምንም ሊያግዛት አልቻለም። ያው ክዷታል ማለት በቃ እንትን አላረጋትም፣ ትሪት አላረጋትም። ማርገዟን እያወቀ የእሱ ልጅ እንደሆነ እያወቀ ጀስት አልጠበቃትም፣ በዛን ሰዓት አልተንከባከባትም። በጊዜው ደግሞ ቢያንስ ማስወረድ ይህን ነገር ሚስጥር ማስወረድ ይቻል ነበር እና ይህንንም ማድረግ አልቻለም ነበርና ቀጥታ በዛን ሰዓት ጀስት ከሩታ ጋር ተገናኝተው ወደ አዲስ አበባ ሄደው ላይፋቸው መኖር ጀመሩ እና እሷም በዚህ ሁኔታ ተጎድታ በቀልን አስባ ነው ወደ እነሱ የመጣችውና አሁን ዛሬ ላይ እንግዲህ ተነጋግሮ ምናምን እንትን አረጉ ጀስት ኢንከም እንድታገኝ ዩቲዩብ ላይ ወጣ ሚዲያ ላይ ወጣ ምናምን ነገር ቪዲዮ እንድትሰራ ምናምን አስባ ተነስታ ነበረ ጀመረችው። ያው ወደ ኢንከም ገብታ ምናምን ሊሆን ይችላል እና አብሪሽ ጠብቆ የነበረው እዚህ ቡታጅራ ውስጥ ሆና እንደዛ ላይፍ ሆነ የራሷን ላይፍ እየኖረች ዩቲዩብ ላይ ሚዲያ ላይ ግን ኢንከም እንድታገኝ ምናምን ነበር ሲደግፋት የነበረው። ነገር ግን እሷ ያሰበችውን አስባ ነው ወደ አዲስ አበባ ሄዳ ጀስት ቤታቸው ገብታ አልወጣም አብርሽ የሚገባኝ ለኔ ነው እና ሩታ ጀስት ያላግባብ ነው የገባችው ኋላ መጤናት ሶ በቃ ፍርዱ እንግዲህ ለእናንተ ልስጣችሁና እዚህ ጋር የምትፈርዱት ማንን ነው ማለት ያው ነፂም በራሷ በኩል በጣም ልክ ናት ብዬ ነው ማምነው ሩታም በራሷ በኩል ልክ ናት ጀስት ደግሞ አብሪሽም በራሱ በኩል ልክ ነው ማለት የትኛውም ሰው ከተፋቀረ በኋላ ምናልባት በማዕከሉ የሆነ ግጭት ምናምን ተፈጥሮ ሊለያይ ይችላል እና አዲስ ደግሞ የፍቅር ላይፍ ሊጀምር ይችላል እና ድጋሚ ደግሞ እንደዛ ከተለያዩ በኋላ ነፂ መግባቷ ልክ አይደለም ብላችሁ ለምትፈርዱ አዎ እናንተም ልክ ናችሁ እና ምንድነው ነፃነትም በዛን ሰዓት አርግዛ ስለነበረ የማይሆን ችግር እያሳለፈች አብርሽ አላገዛትምና ለበቀል ነው ሄደችው እኔ ልመልስላችሁና ማለት ነው እና ደግሞ አብሪሽም ያው ከሷ ጋር ተለያይቶ ነበረ በጊዜው ከነፂ ጋር ማለት ነው ከሩታ ጋር ደግሞ ተገናኙ ከሷ ሲላይ ከሩታ ተገናኙ ፍቅር ጀመሩ ዛሬ ላይ ደግሞ ኦሬዲ ባልና ሚስት ሆነዋልና ላይፋቸውን እየኖሩ ነው አዲስ ልጅ እየጠበቁ ነው ምናምን ነገር ለምን አፈቀረ ለምን ሩታን አገኛት ከሩታ ጋር አዲስ ላይፍ ለምን ጀመረ አይደለም ጥያቄው እሱም ልክ ነው ማለት መጀመር ነበረበት እና ችግር የለውም እና በሩታ በኩል ደግሞ ጀስት አሁን እዚህ ጋር በጣም የምታሳዝነኝ ሩታ ናትና ጀስት ያው ሩታ ናት በማከል እየተጎዳች ያለችው አይ ቲንክ እነዚህ አሁን እንደ ጥፋተኛም በአንድ በኩል ጥፋተኛ ናት ብዬ ነው የማስበው ማለት ሩታ እንግዲህ የእርጉዝ ናት በቃ አርግዛለች እሷ የእርግዝናን ስሜት ታውቀዋለች ነፂ ደግሞና ሄዳ እየበጠበጠቻት ነው ማለት በቃ ብቻ ነገሩ እንዴት እንደሆነ አላውቅም ግን በጣም የከፋ ችግር ውስጥ ነው ጀስት ኢንከም እንድታገኝ ዩቲዩብ ላይ ወጣ ሚዲያ ላይ ወጣ ምናምን ነገር ቪዲዮ እንድሰራ ምናምን አስባ ተነስታ ነበረ ጀመረችው ያው ወደ ኢንከም ገብታ ምናምን ሊሆን ይችላል እና አብሽ ጠብቆ የነበረው እዚህ ቡታጅራ ውስጥ ሆና እንደዛ ላይፍ ሆነ የራሷን ላይፍ እየኖረች ዩቲዩብ ላይ ሚዲያ ላይ ግን ኢንከም እንድታገኝ ምናምን ነበር ሲደግፋት የነበረው ነገር ግን እሷ ያሰበችውን አስባ ነው ወደ አዲስ አበባ ሄዳ ጀስት ቤታቸው ገብታ አልወጣም አብርሽ የሚገባኝ ለኔ ነው እና ሩታ
ጀስት ያላግባብ የገባችሁ በኋላ መጥያት በቃ ፍርዱ እንግዲህ ለእናንተ ልትፋችሁና እዚህ ጋር የምትፈርዱት ማለት ነው። ማለት ያው ነፂም በራሷ በኩል በጣም ልክ ናት ብዬ ነው ማምነው። ሩታም በራሷ በኩል ልክ ናት። ጀስት ደግሞ አብርሽም በራሱ በኩል ልክ ነው ማለት የትኛውም ሰው ከተፋቀረ በኋላ ምናልባት በመካከሉ የሆነ ግጭት ምናምን ተፈጥሮ ሊለያይ ይችላል እና አዲስ ደግሞ የፍቅር ላይፍ ሊጀምር ይችላል እና ድጋሚ ደግሞ እንደዛ ከተለያዩ በኋላ እነዚህ መግባቷ ልክ አይደለም ብላችሁ ለምትፈርዱ እናንተም ልክ ናችሁ። እና ምንድነው ነፃነትም በዛን ሰዓት አርግዛ ስለነበረ የማይሆን ችግር እያሳለፈች አብርሽ አላገዛትም እና ለበቀል ነው የሄደችው። እኔ ልመልስላችሁና ማለት ነው። እና ደግሞ አብርሽም ያው ከእሷ ጋር ተለያይቶ ነበረ በጊዜው ከነፂ ጋር ማለት ነው። ከሩታ ጋር ደግሞ ተገናኙ። ከእሷ ሲለይ ከሩታ ተገናኙ፣ ፍቅር ጀመሩ። ዛሬ ላይ ደግሞ ኦልሬዲ ባልና ሚስት ሆነዋል እና ላይፋቸውን እየኖሩ ነው። አዲስ ልጅ እየጠበቁ ነው ምናምን ነገር። ለምን አፈቀረ? ለምን ሩታን አገኛል? ከሩታ ጋር አዲስ ላይፍ ለምን ጀመረ? አይደለም ጥያቄው። እሱም ልክ ነው ማለት መጀመር ነበረበት እና ችግር የለውም። እና በሩታ በኩል ደግሞ ጀስት አሁን እዚህ ጋር በጣም የምታሳዝነኝ ሩታ ናት እና ጀስት ያው ሩታ በመካከል እየተጎዳች ያለችው አይ ቲንክ እነዚህ አሁን እንደ ጥፋተኛም በአንድ በኩል ጥፋተኛ ናት ብዬ ነው የማስበው። ማለት ሩታ እንግዲህ የእርጉዝ ናት፣ በቃ አርግዛለች። እሷ የእርግዝና ስሜት ታውቀዋለች። ነፂ ደግሞ እና ሄዳ እየበጠበጠች ማለት በቃ ብቻ ነገሩ እንዴት እንደሆነ አላውቅም፣ ግን በጣም የከፋ ችግር ውስጥ ነው እና እነ አብርሽ እና ሩታ እንግዲህ ከመለያየት ማለት ዛሬ እንግዲህ ይህን ሚስጥር ሳትወጣ ምናልባት በጣም ትልቅ የተባለ ሪስክን ወስጄ ነው እና ምናልባት ምን እንደሚያጋጥመኝ አላውቅም። ለህይወቴ ስጋት የሆነ ሚስጥር ያስወጣሁት በዚህ እንትን ደግሞ በጣም እንትን ሪስክ ሊያስገባኝ የሚችለው ምንድን ነው? በእነ አብርሽ በኩልም የሆነ ሪስክ ሊፈጠር ይችላል። በእነ ነፂ በኩልም ደግሞ ኢቭን በቤተሰቦች ወይ ነገር ሚስጥር አድርገው እስከዛሬ ያላስወጡበት የራሳቸው የሆነ ምክንያት አለና ምን እንደሚያጋጥመኝ አላውቅም። ምናልባት ድጋሚ ወደ እናንተም ላልመጣ እችላለሁ። ካልመጣሁም ደግሞ ቻው። አለማንኛውም በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ